ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትላንትና የተደረጉ ጨዋታዎች ያሉ። በተለይ በተወዳጁ የእንግሊዝ ፕሪምየር ሊግ የ28ኛ ሳምንት ጨዋታዎች ትላንትና ነው ጅማሯቸውን ያደረጉት። እነሱን ጉዳዮች እንመለከታለን። ከዛ ውጭ ደግሞ በሳዑዲ ፕሮ ሊግም ሲጠበቅ የነበረ አንድ መርሃ ግብር አለን፣ እነሱንም እናነሳለን። ሌላኛው ደግሞ የሀገር ውስጥ የፕሪምየር ሊግን መረጃዎች እናነሳለን። ዛሬ የሚደረጉ ጨዋታዎች ያሉን ጠቁማችኋለን። ክለቦችን የተመለከቱ በርከት ያሉ ስፖርታዊ ጉዳዮችንም እያነሳን ነው ቆይታን የምናደርገው። ፉአድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጎ እስከ ፕሮግራማችን ፍጻሜ አሪፍ ቆይታን እናሳልፋለን። ይህንን ቪዲዮ ሁላችሁም ላይክ እያደረጋችሁ ብትጀምሩትና ብታበረታቱን እጅግ በአክብሮት ነው የምንጠይቀው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የምንጀምረው። በኢትዮጵያ ፕሪምየር ሊግ መርሃ ግብር ሀዲያ ሆሳዕና በደስታ ዋሚሾ ብቸኛ ጎል ኢትዮ ኤሌክትሪክን 1-0 በሆነ ውጤት ያሸነፈበት የትላንትና የፕሪምየር ሊግ አንደኛው መርሃ ግብር ነው። ሌሎች ጨዋታዎችም በርከት ብለው ነው የተደረጉት። ከነዚህ መካከል አንደኛው ሽረ መድረገነት ኢትዮጵያ ንግድ ባንክን 2-1 ያሸነፈበት ውጤትም ትላንትን የተመዘገበ ነው። ኢትዮጵያ ንግድ ባንክ የካቻምና ሻምፒዮን እንደነበር እናስታውሳለን። ከኢትዮጵያ መድን በፊት ኢትዮጵያ ንግድ ባንክ ነበር ሻምፒዮን የሆነው። ነገር ግን ከዛ በኋላ አቋሙን በድጋሚ ማግኘት ተስኖታል። ትላንትናም በሽረ መድረገነት 2-1 በሆነ ውጤት ነው የተሸነፈው። የሽረ መድረገነትን የማሸነፊያ ግቦችም ዳንኤል ዳርጌና ደሳለኝ ከተማው ማስቆጠር ችለዋል። ለኢትዮጵያ ንግድ ባንክ ብቸኛውን ጎል ናትናኤል ዳንኤል ነው ከመረብ ጋር ማሳረፍ የቻለው። በሌላ ጨዋታ ደግሞ እንዲሁ የኢትዮጵያ ፕሪምየር ሊግ ፋሲል ከነማ ከወልዋሎ አዲግራት ዩኒቨርሲቲ ትላንትና ጨዋታቸውን ያደርገው ወልዋሎ አዲግራት ዩኒቨርሲቲ ፋሲል ከነማን 2-1 ማሸነፍ ችሏል። ፋሲል ከነማ በጃቢር ሙሉ ጨዋታውን ቢመራም ወልዋሎ ግን ኤፍሬም ኃይለ ማርያምና ኮንኮኒ ሀፊዝ ባስቆጠራቸው ግቦችም አሸንፎ መውጣት ችሏል። ፋሲል ከነማ ሶስተኛ ተከታታይ ሽንፈቱን ነው ትላንትና ያስተናገደው። በዚህም ፋሲል ከነማ ሶስተኛ ተከታታይ ሽንፈቱን ማስተናገዱን ተከትሎ በደረጃ ሰንጠረዡ 33 ነጥቦችን በመሰብሰብ አራተኛ ደረጃ ላይ እንዲቀመጥ አስገድዶታል። በሌላ ጨዋታ አርባ ምንጭ ከተማ ባህር ዳር ከተማን 2-0 በሆነ ውጤት ማሸነፍ ችሏል። የአርባ ምንጭ ከተማን ግቦች ቡጣቃ ሸመና እና ይድነቃቸው ያሲን ናቸው ማስቆጠር የቻሉት። ባህር ዳር በ27 ነጥቦች 8ኛ ነው። ወልዋሎ አዲግራት ዩኒቨርሲቲ በ21 ነጥቦች 19ኛ፣ አርባ ምንጭ በ16 ነጥቦች 20ኛ ደረጃ ላይ የተቀመጡበት ውጤት ነው የተመዘገበው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን ነው በቀጥታ የምንወስዳችሁ። ትላንትና የተደረጉ ጨዋታዎች አሉ። በተለያዩ ሊጎች ትላንትና መርሃ ግብሮች ነበሩ። በተወዳጁ የእንግሊዝ ፕሪምየር ሊግ የ28ኛ ሳምንት ጨዋታ ትላንትና ነው ጅማሮን ያደረገው። ሲጠበቅ የነበረው ጨዋታም ወልቨርሃምፕተን ወንደረርስ እና አስተን ቪላ ያደረጉት መርሃ ግብር ነው። አስተን ቪላዎች ባለፉት ጥቂት ሳምንታት በተለይ በፕሪምየር ሊጉ የአሰልጣኝ ኡናይ ኤምሪ ቡድን መጠነኛ መንሸራተቶች እየገጠመው ይገኛልና በርካቶች ግምቶቻቸውንም እንደሚሰጡት ከአንደኛና ሁለተኞቹ ጋር ከመፎካከር ከአርሰናልና ከሲቲ ከመፎካከር ወጥቶ አሁን ላይ ለቶፕ ፎሩ በትልቁ መታገል እንዳለበት የሚያሳዩ ሀሳቦች ሲነሱ ነበር። ለምሳሌ ያክል የትላንትናውን ጨዋታ ጨምረን ባለፉት 5 ጨዋታዎች የአሰልጣኝ ኡናይ ኤምሪ ቡድን ያሸነፈው አንድ መርሃ ግብር ብቻ ነው። በአራቱ ጨዋታዎች ነጥብ ጥሏል። ሁለቱን ተሸንፏል፣ ሁለቱን ደግሞ በአቻ ውጤት ነው ያጠናቀቀውና ምን ያክል ወደ ኋላ እያፈገፈገ ያለበትን አጋጣሚ ነው እየተመለከትን የምንገኘው። አራተኛ ደረጃ ላይ ከተቀመጠው ማንቸስተር ዩናይትድ በ3 ነጥቦች ብቻ ነው ዝቅ ያለው። ለምሳሌ ነገ ማንቸስተር ዩናይትድ ጨዋታውን ድል ማድረግ የሚችል ከሆነ ነጥቡን ከአስተን ቪላ እኩል 51 ያደርግና በጎል ክፍያ ማንቸስተር ዩናይትድ የተሻለ ስለሆነ ሶስተኛ ደረጃነቱን መረከብ ይችላል። ማንቸስተር ዩናይትድ እና አስተን ቪላ እጅግ አስቸጋሪ ጊዜ ውስጥ እንደሚገኝና ወደ ቶፕ 4 ፉክክሩ ለመግባት ደግሞ አሁንም ቶፕ 4 ፉክክሩ ላይም ለመቆየት በጣም ትልቅ ትግል ማድረግ እንዳለበት የሚያሳይ አይነት ፐርፎርማንስን ነው ትላንትና ባለፉት ጥቂት ሳምንታትም በፕሪሚየር ሊጉ እያሳለፈም የሚገኘው። በአንድ ወቅት ከማንቸስተር ሲቲ ጋር እኩል ሆኖ እንዲሁ አርሰናልን ከኋላ ሆኖ ሲከተል እንደነበር እናስታውሳለን። አሁን ግን በጣም በትልቁ የነጥብ ልዩነቶች ያለበትን አጋጣሚ ነው እየተመለከትን
የምንገኘውና በቀጣይ የሚያደርጋቸው ጨዋታዎች በርካቶች በጉጉት እንዲጠብቁት አድርገዋል። በአንጻሩ ወልቨርሃምፕተን ወንደረርስ በርካቶች በማቴማቲካል ካልኩሌሽን ካልሆነ በስተቀር በዚህ የውድድር ዓመት የመውረዱ ነገር እየተረጋገጠ ቡድን ብለው በርካቶች እየገለጹት ነው። 29ኛው ሳምንት ላይ ትላንትና ሌላ ድል ግን ማግኘት ችሏል። ለቡድኑም ትልቅ ተስፋ የሆነች ድል ናት። እርግጥ ነው በጣም ሩቅ ነው ከወራጅ ቀጠናው ለመመለስ 14 ነጥብ ልዩነቶች አሉ ከ17ኛ ደረጃ ላይ ከተቀመጠው ኖቲንግሃም ፎረስት። ነገር ግን የትላንትናው ድል ግን በጣም ጥሩ ድልና ለሮብ ኤድዋርድስም ትልቅ መነሳሳትን ሊሰጥ የሚችል ድል አድርገው በርካቶች እያነሱት ይገኛሉ። ትላንትና በሞሊኒው በተደረገው ጨዋታ ወልቨርሃምፕተን ወንደረርስ አስተን ቪላን 2-0 በሆነ ውጤት ነው ማሸነፍ የቻለው። ግቦቹን ዣኦ ጎሜስ በበርካታ የአውሮፓ ታላላቅ ክለቦች በተለይም በማንቸስተር ዩናይትድ የሚፈለገው ተጫዋች 61ኛው ደቂቃ ላይ ወልቨርሃምፕተን ወንደረርስን ቀዳሚ ያደረገም። ሌላኛው 98ኛው ደቂቃ ላይ ሌላኛው ጎሜስ ጎል አስቆጥሮ ጨዋታውን እንዲያሸንፉ ያደረገበትን አጋጣሚ ነው የተመለከትነውና ወልቭስ በጣም ጥሩ የሚባልን ድል ነው ትናንትና ማሳካት የቻሉት። እርግጥ ነው በጨዋታው ላይ አስተን ቪላ በላይ ነበር። 61 በመቶ የኳስ ቁጥጥር ነበሩ። 14 ሙከራዎችን አድርገዋል። 5ቱ ኢላማቸውን የጠበቁ ነበሩ። በወልቨርሃምፕተን ወንደረርስ በኩል 9 ሙከራዎች ተደርገው ጎል የሆኑት 2 ኳሶች ብቻ ናቸው ኢላማቸውን የጠበቁ የነበሩት። ነገር ግን ቢሆንም በጣም ወሳኝ የሚባል ድልን ትናንትና ወልቨርሃምፕተን ወንደረርሶች ያሳክተው ጨዋታውን አሸነፈው መውጣት የቻሉበትን አጋጣሚ ነው የተመለከት ነው። በዚህም መሰረት አስተን ቪላ እዛው 51 ነጥቦች ላይ ቀርቶ 3ኛ ደረጃ ላይ ተቀምጧል። እንዳልኳችሁ ከማንቸስተር ዩናይትድ በ3 ነጥቦች ብቻ ነው ከፍ ያለው። ማንቸስተር ዩናይትድ ቀሪ ጨዋታውን እሁድ ያደርጋል ከክሪስታል ፓላስ ጋር ነገ የሚያደርገውን መርሃ ግብር የሚያሸነፍ ከሆነ አስተን ቪላ 3ኛ ደረጃነቱን ለማንቸስተር ዩናይትድ አስረክቦ ወደ ኋላ የሚልበትን ነገር ነው እንግዲህ ሊመዘገብ የሚችለውና በርካቶች ያንን ነገር እያነሱ ይገኛሉ። ነገ የሚደረገው ጨዋታ እጅግ በጣም ወሳኝ ይሆናል። ወልቨርሃምፕተን ወንደረርስ በአንጻሩ ትላንትና ድል ማድረጋቸውን ተከትሎ በፕሪሚየር ሊጉ ዘንድሮ 2ኛ ድላቸው ሆኖ ተመዝግቦላቸዋል። በ13 ነጥቦች 20ኛ ደረጃ ላይ ተቀምጠዋል። ከበርንሌይ 19ኛ ደረጃ ላይ ከሚገኘው በርንሌይ በ6 ነጥቦችም ርቀው እንደሚገኙ ነው እየተመለከትን የምንገኘው። ትላንትና ግን ለወልቭስ በጣም ጥሩ የሚባል ድል ሆኖ ነው እየተመለከት ነው። በሌሎች ሊጎችም እንዲሁ ትላንትና ጨዋታዎች እንደነበሩ ተመልክተናል። ሌላኛው በትላንትናው ጨዋታ የተደረገው አልሂላል በሳዑዲ ፕሮ ሊግ ድል ያደረገበት መርሃ ግብር ነው። በሳዑዲ ፕሮ ሊግ አልሂላል ከአልሼባብ ጋር ነበር ጨዋታውን ያደረገው። በጣም ትልቅ ፉክክር የነበረበት መርሃ ግብር ነው። 5-3 በሆነ ውጤት ነው አልሂላሎች ማሸነፍ የቻሉት። 8 ግቦች የተቆጠሩበት በጣም ትልቅ ፉክክር የነበረው ጨዋታ እንደነበር ተመልክተናል። ለአልሂላል ግቦቹን ያስቆጠሩት ካኖ፣ ኩሊባሊ፣ ማንዳሽ፣ ማርከስ ሊዮናርዶ እና የቀድሞ ተጫዋቻቸው የራሳቸው አልሂላል የቀድሞ ተጫዋች የነበረውና አሁን ደግሞ ለአልሼባብ እየተጫወተም ያለው አሊ አልቡላሂ ጎል ማስቆጠር ችሏል በራሱ ላይ። በሌላ ጨዋታ አልኢቲሃድ አልኻሌዥን በዳኒሎ ግብም 1-0 በሆነ ውጤት ማሸነፍ ችሏል። አሁን የሳዑዲ ፕሮ ሊግ ፉክክር እጅጉን በጣም የጦዘበት ጊዜ ላይ ነው የምንገኘው። አልሂላል ትላንትና ማሸነፉን ተከትሎ ነጥቡን 58 አድርሶ 3ኛ ደረጃ ላይ ተቀምጧል። 2ኛ ደረጃ ላይ የተቀመጠው አልናስር ነው። አልናስርም 58 ነጥብ ነው ያለው። ነገር ግን አንድ ቀሪ መርሃ ግብር ያደርጋል። እሱን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 61 አድርሶ መሪነቱን በድጋሚ መረከብ ይችላል። አሁን አልሂላል አልአህሊ ነው በመሪነት ላይ የተቀመጠው። አልሂላል በአንጻሩ 3ኛ ደረጃ ላይ የተቀመጠ ቡድን ነው። አልኢቲሃድ ደግሞ 42 ነጥቦችን ሰብስቦ የአምናው ሻምፒዮን 5ኛ ደረጃ ላይ ተቀምጧል። ነገር ግን በጣም የነጥብ ርቀት እንዳላቸው ነው የምንመለከተው። ለምሳሌ ያክል 3ኛ ደረጃ ከተቀመጠው አልሂላል እንኳን የ16 ነጥብ ልዩነት እንዳላቸው ነው እየተመለከትን የምንገኘውና በጣም ርቆ የተቀመጠበት አጋጣሚ ነው የምንመለከተው። አልኢቲሃድ በቀጣይ መርሃ ግብር ከአልአህሊ ከሊጉ መሪ አልአህሊ ጋር ጨዋታውን ያደርጋል። አልሂላል በአንጻሩ ደግሞ ከአልነጀም ጋር የሚያደርጉት መርሃ ግብር እንደሚጠበቅ ነው በርካቶች ያነሱት። ሌሎች ጨዋታዎችም በአንዳንድ ታላላቅ የአውሮፓ ሊጎች የተደረጉ አሉ። ለምሳሌ ያክል በፍሬንች ሊግ 1 ስትራስቡርግ እና ሌንስ ትናንትና 1-1 ጨዋታቸውን አጠናቀዋል። በጀርመን ቡንደስሊጋ ኦግስበርግ እና ኮሎኝ ጨዋታቸውን አድርገው ኦግስበርግ 2-0 በሆነ ውጤት ነው ማሸነፍ የቻለው። ፓርማና ካግሊያሪ ጨዋታቸውን አድርገው 1-1 በሆነ ውጤት ያጠናቀቁበት ነበር። ሌቫንቴ ዲፖርቲቮ አላቬስን በስፓኒሽ ላሊጋ 2-0 ያሸነፈበት መርሃ ግብር ትላንትና የተደረጉ ጨዋታዎች ናቸው። ዛሬ የሚደረጉ ትልልቆቹን የአውሮፓ ሊጎች የተመለከቱ መረጃዎችን ግን ወደ እናንተ እናደርስ። ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ 5 ያክል መርሃ ግብሮች ናቸው የሚደረጉት። ቀን 9:30 ቦርንመስ ከሰንደርላንድ በሚያደርጉት ጨዋታ ጅማሮን ያደርግና ልክ እስከ ምሽት 2:30 ድረስ የሚደረጉ በጣም ተጠባቂ የሚባሉ ጨዋታዎች
ይደረጋሉ። ዛሬ ልክ ቀን 9 ሰዓት ከ30 ሲል ቦርንመዝ እና ሰንደርላንድ መርሃ ግብራቸውን የሚያደርጉ ነው የሚሆነው። ይህ ጨዋታ በቫይታሊቲ ስቴዲየም የሚደረግ መርሃ ግብር ነው። ቦርንመዝ ባለፉት ጥቂት ሳምንታት ጥሩ የሚባሉ ውጤቶችን አምጥቷል። ያለፉትን 5 ሳምንታት ምንም አይነት ሽንፈት ያልገጠመው ቡድን ነው። 38 ነጥቦችን ሰብስቦ 8ኛ ደረጃ ላይ ተቀምጧል። ምናልባት ዛሬ ጨዋታውን ማሸነፍ የሚችል ከሆነ ነጥቡን 41 ያደርስና ደረጃውንም ጭምር ማሻሻል የሚችልበትን እድል ያገኛልና የዛሬው ጨዋታ በትልቅ ጉጉት የሚጠብቁት መርሃ ግብር ይሆናል ተብሎ ይታሰባል። ቦርንመዝ ሰንደርላንድን ግን የዋዛ የሚባል ቡድን አይደለም። የሌጂስ ሌብሪስ ቡድን በተለይ ግን ባለፉት ጥቂት ሳምንታት ጥሩ ውጤቶችን አለማምጣቱ እንጂ በፕሪሚየር ሊጉ ላይ ጥሩ ደረጃ ከነበራቸው ቡድኖች መካከል በተለይ በመጀመሪያው ዙር በጣም ጥሩ ፐርፎርማንስን ካሳዩ ቡድኖች መካከል አንደኛው ነበር የሌብሪስ ቡድን። ነገር ግን ባለፉት ጥቂት ሳምንታት ግን ጥሩ የሚባል ጊዜ ላይ አይደለም ያሉት። ባለፉት 5 ሳምንታት 4ቱን ጨዋታዎች ተሸንፈዋል። በዛ ላይ ደግሞ ባለፉት 3 ተከታታይ ጨዋታዎች ሽንፈት የገጠመው ቡድን እንደሆነም ተመልክተናል። በተለይ ግን በሜዳቸው በስታዲየም ኦፍ ላይት የማይሸነፍ ቡድን ነበር በዚህ ውድድር ዓመት በሊቨርፑል እስኪሸነፉ ድረስ። ከዛ በኋላ ግን በሌሎች ቡድኖችም የተሸነፉበትን አጋጣሚ ተመልክተናል። ዛሬ የሌብሪስ ቡድን ምን አይነት ምላሽን ሊሰጥ ይችላል የሚለው በጉጉት ይጠበቃል። ዛሬ ሰንደርላንድ 12ኛ ደረጃ ላይ ሆኖ ነው ጨዋታውን የሚጀምረው። ነገር ግን ጨዋታውን ማሸነፍ የሚችል ከሆነ ከ12ኛ 8ኛ ደረጃ ድረስ መምጣት የሚችልበትን ውጤት ማምጣት ይችላል እና የዛሬው ጨዋታ በጉጉት ይጠበቃል። ልክ ቀን 9 ሰዓት ከ30 ሲል በቫይታሊቲ ስቴዲየም ቦርንመዝ እና ሰንደርላንድ የሚያደርጉት ጨዋታም በትልቁ ይጠበቃል። ሌላኛው ምሽት 12 ሰዓት ላይ የሚደረገው በተርፍ ሙር የሚደረገው የበርንሌይ እና የብሬንትፈርድ ጨዋታ ነው። ብሬንትፈርዶች ዘንድሮ በጣም ጥሩ የሚባል ጊዜ ላይ ነው ያሉት። ባለፈው ሳምንት ምንም እንኳን ሽንፈት ቢገጥማቸውም ነገር ግን 7ኛ ደረጃ ላይ ተቀምጠዋል። ስለዚህም በተለይ አሰልጣኝ ቶማስ ፍራንከን ከዛ ውጭ ደግሞ ወሳኝ ተጫዋቾችን እነ ብሪያን ኤምቤሞ እነ ክሪስቲያን ኖርጋርድን እነ ዮን ዊሳን ጭምር አቶ በጥሩ ቡድንን መስራት ችለዋል እና ጥሩ ተፎካካሪ ቡድን መሆን ችለዋል። ዛሬ ደግሞ የሚጠበቅ መርሃ ግብራቸውን የሚያደርጉ ነው የሚሆነው። ዛሬ ልክ ምሽት 12 ሰዓት ሲል በተርፍ ሙር ከ19ኛ ደረጃ ከሚገኘውና ወራጅ ቀጠና ላይ ከሚገኘው በርንሌይ ጋር የሚያደርጉት ጨዋታ ብሬንትፈርዶች ዛሬ የሚጠበቅ መርሃ ግብር ነው። ሌላኛው ልክ ምሽት 12 ሰዓት የሚደረገው በሴንት ጄምስስ ፓርክ ኒውካስል ዩናይትድ ከኤቨርተን ጋር የሚያደርገው ጨዋታ እንዲሁ ይጠበቃል። ኒውካስል ዩናይትድ የኤዲሃው ቡድን ዘንድሮ በፕሪሚየር ሊጉ የተሳካ ጊዜን ማሳለፍ እጅግ በጣም ተስኖታል። ባለፉት 5 ጨዋታዎች 4ቱን በሽንፈት ነው ያጠናቀቀው፣ አንዱን ብቻ ነው በድል ያጠናቀቀውና ኒውካስል በተለይ አምና የአውሮፓ ቻምፒየንስ ሊግን ቦታ ይዞ ያጠናቀቀው ቡድን ዘንድሮ ግን እጅግ በጣም አስጊ ደረጃ ላይ ነው የሚገኘው። በተለይ ደግሞ በቀጣይ የሚያደርጋቸው መርሃ ግብሮች እጅግ ጠንከር ያሉ መርሃ ግብሮች እንደመሆናቸው መጠን ምናልባት ኒውካስል ዩናይትድ ዘንድሮ ያልተሳካ ጊዜ ሊያሳልፍ የሚችልበት እድል እንዳለ ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙት። 36 ነጥቦችን ይዞ 11ኛ ደረጃ ላይ ነው የተቀመጠው የኤዲሃው ቡድንና ምን አይነት ውጤቶችን በዛሬው ጨዋታ ላይ ያሳየናል በርካቶች የሚጠብቁት ነው። ጨዋታው ደግሞ ከዳቪድ ሞይሱ ኤቨርተን ጋር የሚደረግ ነውና ጠንከር ያለ ፉክክር ይኖረዋል ተብሎ ይታሰባል። ኤቨርተን ከኒውካስል በላይ 9ኛ ደረጃ ላይ የተቀመጠ ቡድን እንደመሆኑ ጥሩ ነገሮችን ሊያሳይ ይችላል ተብሎ ይታሰባል። በሳምንቱ መጀመሪያ አካባቢ በማንቸስተር ዩናይትድ በ27ኛው ሳምንት ጨዋታ መሸነፋቸውን እናስታውሳለን ኤቨርተን። ስለዚህ የዛሬውን ጨዋታ ምን አይነት ምላሽ ይሰጣሉ በርካቶች በጉጉት ይጠብቁታል። በሴንት ጄምስስ ፓርክ ዛሬም ኒውካስል ዩናይትድ እና ኤቨርተን መርሃ ግብራቸውን ያደርጋሉ። በ28ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ ሌላኛው በተመሳሳይ ምሽት 12 ሰዓት ላይ የሚደረገው ጨዋታ ሊቨርፑልን ከዌስትሃም ዩናይትድ ጋር የሚያገናኘው የአንፊልድ ሮዱ ጨዋታ ነው። በዚህ ሰዓት ለሊቨርፑል ነጥብ መጣል የማይቻልበት ሰዓት ላይ ነው የምንገኘው። የፕሪምየር ሊግ የውድድር ዓመት ሳናስበው ወደ መጠናቀቁ እየተቃረበ ነው። 10 ያክል ጨዋታዎች ብቻ እየቀሩ ነው የሚገኙትና ከዚህ በኋላ የሚደረጉ ጨዋታዎች ለፉክክር ላለባቸው ቡድኖች በተለይ በጣም በትልቁ ነጥብ መጣል የሌለባቸው ጊዜያቶች ናቸው። ምክንያቱም ሊቨርፑል አሁን የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ ከቼልሲ ከማንቸስተር ዩናይትድ እና ከአስተን ቪላ ጋር ትልቅ ፉክክር ውስጥ የሚገቡበት ሰዓት እንደሆነም ይታወቃልና 6ኛ ደረጃ ላይ ነው የተቀመጠው። በዚህ ሰዓት ከአውሮፓ ቻምፒየንስ ሊግ ቦታ ወጥቶ ነው የተቀመጠውና የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በቀጣይ የሚያደርጋቸውን እያንዳንዱን መርሃ ግብሮች ማሸነፍ ይጠበቅበታል። ዛሬ ከዌስትሃም ዩናይትድ ከኑኖ ኤስፕሬንቶ ሳንቶ ቡድን ትልቅ ፈተና ይጠብቀዋል ተብሎ ይታሰባል። ምክንያቱም ዌስትሃም ዩናይትድ ከወራጅ ቀጠናው ለመውጣት በጣም በትልቁ ትግል እያደረገ ነው የሚገኘው። ባለፉት 3 ሳምንታት ምንም አይነት ሽንፈት ያልገጠመው ቡድን ነው። ካለፉት 5 ጨዋታዎች ደግሞ አንድ ብቻ ነው የኑኖ ኤስፕሬንቶ ሳንቶ ቡድን ሽንፈት የገጠመው። በተለይ 17ኛ ደረጃ ላይና ከወራጅ ቀጠና ውጭ ሆኖ የተቀመጠውን ኖቲንግሃም ፎረስት ላይ ለመድረስ
2 ነጥብ ብቻ ስለሚቀራቸው በጣም ትልቅ ፉክክር ይደረጋል ተብሎ ይታሰባልና ዌስትሃም ለመትረፍ የግድ እያንዳንዱን ጨዋታም በትልቅ ወኔና በትልቅ ህልውና አድርጎ እንግዲህ ጨዋታውን ማድረግ ይጠበቅበታልና ዛሬ ለሊቨርፑል በቀላሉ እጅ ይሰጣል ተብሎ አይታሰብም። ስለዚህም የዛሬው ጨዋታ እንዲጠበቅ የሚያደርግበት ትልቅ ምክንያት አለው። ሊቨርፑል የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ፣ ዌስትሃም ደግሞ ከተቻለ ከወራጅ ቀጠናው ለመውጣት የዛሬው ጨዋታ እጅግ አስፈላጊ ነው። ጨዋታው ግን በአንፊልድ እንደመደረጉ መጠን ሊቨርፑል የተሻለ ቅድመ ግምትን እንደሚያገኝ በርካቶች ያምናሉ። በዛሬው ጨዋታ ላይ ምናልባት ጀረሚ ፍሪምፖንግ ከጉዳት አገግሞ ለሊቨርፑል ግልጋሎቱን ሊሰጥ እንደሚችል አሰልጣኝ አርነ ስሎት ትላንት በነበራቸው ጋዜጣዊ መግለጫ ላይ ሰፋ አድርገው ሲያነሱት ተመልክተናል። ከዛ ውጭ ግን ወሳኙ ተጫዋቻቸው ፍሎሪያን ቬርትስ በዛሬው ጨዋታ ላይ በጀርባ ጉዳት ምክንያት በዛሬው ጨዋታ እንደማይሰለፍ ነው የተረጋገጠው። ከሱ ውጭ ግን ለረጅም ጊዜ ጉዳት ላይ የሚገኙት ስቴቨን ባጀቲች፣ ኮነር ብራድላይ፣ ዋተሮ ኤንዶ፣ አሌክዛንደር ኢሳክ፣ ጂኦቫኒ ሊዮን በዛሬው ጨዋታ ላይ በጉዳት ምክንያት የማንመለከታቸው ተጫዋቾች እንደሆኑ የተረጋገጠ ጉዳይ ነው። የዛሬው ጨዋታ እጅግ በጣም በትልቅ ጉጉት ይጠበቃል። ይህ ጨዋታ ልክ ምሽት 12 ሰዓት ሲል የሚደረግ መርሃ ግብር እንደሆነ የወጣላቸው መርሃ ግብር ያሳያል። ሌላኛው ዛሬ የሚጠበቀው ጨዋታ ልክ ምሽት 2 ሰዓት ከ30 ሲል ሊድስ ዩናይትድ እና ማንቸስተር ሲቲ የሚያደርጉት የኤላንድ ሮዱ መርሃ ግብር በርካቶች በጉጉት ይጠብቁታል። ሊድስ ዩናይትድ በተለይ ባለፉት ጥቂት ጊዜያት ትልልቆቹን ቡድኖቹ በማሸነፍ ወይም ነጥብ በማስጣል የሚታወቅ አይነት ቡድን ነውና ዛሬ ከማንቸስተር ሲቲ ጋር ምን አይነት ፐርፎርማንስ ያሳያል በርካቶች የሚጠብቁት ነው። ማንቸስተር ሲቲ ዋንጫውን ለማሸነፍ በትልቁ እንግዲህ ትግሎችን እያደረገ የሚገኝበት ሰዓት ነውና ነጥቦችን መጣል አርሰናልን የበለጠ ወደፊት እንዲገፋ ያደርገዋልና ለማንቸስተር ሲቲ እጅግ በጣም ወሳኝ ጨዋታ ይሆናል ተብሎ ይታሰባል። ሲቲ ባለፉት 3 ተከታታይ ጨዋታዎችን በድል ያጠናቀቀው በፕሪሚየር ሊጉ ብቻ ያደረጋቸውን መርሃ ግብሮች ከአርሰናል ደግሞ በ5 ነጥቦች ዝቅ ብሎ ነው አሁን ላይ ሁለተኛ ደረጃ ላይ የተቀመጠው። ምናልባት ዛሬ ጨዋታውን ማሸነፍ የሚችል ከሆነ እርግጥ ነው አንድ ቀሪ ጨዋታ እንዳለው ይታወቃልና የዛሬውን ጨዋታ ምናልባት ማሸነፍ የሚችል ከሆነ ነጥቡን 59 አደርሶ አርሰናል ጨዋታ እስኪያደርግ ድረስ የ2 ነጥብ ልዩነት በማዕከላቸው እንዲኖርና አርሰናል ላይ ጫናዎችን ለማድረግም የተሻለ እድል ይሰጣቸዋል ተብሎ ይታሰባል። ስለዚህ የዛሬው ጨዋታ እጅግ በጣም ወሳኝ ይሆናል ተብሎ ይጠበቃል። በማንቸስተር ሲቲና በሊድስ ዩናይትድ መካከል የሚደረገው ሊድስ ዩናይትድ የዳንኤል ፈርካ ቡድን ከወራጅ ቀጠናው እየራቀ ያለበትን አጋጣሚ እየተመለከተን ነው። ጥሩ ውጤቶችንም ባለፉት ሳምንታት እያስመዘገበ ነው። 31 ነጥቦችን ሰብስቦ 15ኛ ደረጃ ላይ የተቀመጠ ቡድን ነውና የዛሬው ጨዋታ በምን አይነት መልኩ ይደረጋል በርካቶች ይጠብቁታል። በዛሬው ጨዋታ ላይ በማንቸስተር ሲቲ በኩል ረጅም ጊዜ ጉዳት ላይ የሚገኙት የስኮ ግቫርዲዮል እና ማቴዮ ኮቫቺች በዛሬው ጨዋታ ላይ አይኖርም። የጀረሚ ዶኩ መመለስም አጠራጣሪ ነው እየተባለ ይገኛል። ሌላኛው ማክስ አሌኔም በዛሬው ጨዋታ ላይ ላይኖር እንደሚችል የሚያሳዩ መረጃዎች ናቸው የወጡት። ሌላ ግን የተመዘገበ አዲስ የጉዳት መረጃ እንደሌለ ነው የተናገረው። የሊድስ ዩናይትዱ አሰልጣኝ ዳንኤል ፈርኬ የዛሬውን ጨዋታ በጉጉት እንደሚጠብቁት ነው የተናገሩት። ከማንቸስተር ሲቲ ጋር በቅርብ ዓመታት እጅግ በጣም ኃያል ከሆነ ቡድን ጋር መጫወት እጅግ በጣም ጓጉች ያለው ሲል ነው የተናገረው። በቅርቡ እንግዲህ የቻምፒየንስ ሊግን፣ የፕሪሚየር ሊግን፣ የኤፍኤ ካፕን በርከት ያሉ ዋንጫዎችን ጠራርጎ ከበላ ቡድን ጋር ነው ዛሬ ጨዋታችንን የምናደርገው። ራሳችንንም ለመፈተሽ በጣም ጥሩ ጨዋታ ይሆናል ብዬ አስባለሁ። እንግዲህ ይህንን ቡድን ለመቅጠም ተራራው ላይ የወጡ ቡድኖች አብዛኞቹ ከተራራው ወድቀው እንግዲህ የጠፉበትን አጋጣሚ እናስታውሳለን። ነገር ግን እኛም ተራራው ላይ ወጥተናል ከሲቲ ጋር ለመጫወት ምን እንደሚፈጠር አብረን እንመለከታለን ሲል ነው የሊድስ ዩናይትዱ ዳንኤል ፈርክ የተናገረው። ኤርሊንግ ሃላንድንም እጅግ እንደሚያደንቀውና በዚህ ሰዓት ምርጡ አጥቂ እንደሆነ ጭምር ነው ዳንኤል ፈርክ የተናገረው። ዛሬ ምሽት 2 ሰዓት ከ30 ሲል ጨዋታው የሚደረግ ነው የሚሆነው። በሌሎች ሊጎችም ጨዋታዎች ይደረጋሉ። በጀርመን ቡንደስሊጋ ቦሩሲያ ሞንቸግላድባህና ኡኒየን በርሊን ጨዋታቸውን ያደርጋሉ። ባየር ሌቨርኩዘን እና ማይንስ ሆፋይኒየም ከሴም ፓውሊ፣ ቨርደር ብሬመን ከሄዲኒሃም ዛሬ ጨዋታቸውን ያደርጋሉ። ቀን 11 ሰዓት ከ30 የሚደረጉ ናቸው። ሁሉም በጉጉት የሚጠብቁት ጨዋታ ግን የደር ክላሲከር መርሃ ግብር የሚደረገው ልክ ምሽት 2 ሰዓት ከ30 ሲል ቦሩሲያ ዶርትመንድ በሜዳው ሲግናል ኢዱና ፓርክ ላይ ባየር ሚኒክን የሚገጥምበት ጨዋታ ዛሬ በጀርመን ቡንደስሊጋ ከሚጠበቁ ጨዋታዎች መካከል አብዛኞቹ የሚጠብቁት ጨዋታ ነው። ልክ ምሽት 2 ሰዓት ከ30 ሲል የሚደረግ መርሃ ግብር ነው። በሌሎች ሊጎችም ጨዋታዎች ይደረጋሉ። በጣሊያን ሴሪኤ እጅግ በጣም ምርጥ ቡድንን መሆኑን እያስመሰከረ የሚገኘው የሴስ ፋብሬጋሱ ቡድን ኮሞ ከሊቼ ጋር ቀን 11 ሰዓት ጨዋታቸውን ያደርጋሉ። ቬሮና እና ናፖሊ የሚያደርጉት መርሃ ግብር ምሽት 2 ሰዓት ላይ የሚደረግ ነው። በሳምንቱ አጋማሽ ከአውሮፓ ቻምፒየንስ ሊግ ባልተጠበቀ ሁኔታ በቦዶ ግሊምት በሜዳውና በደጋፊው ፊት ጭምር ተሸንፎ ከአውሮፓ ቻምፒየንስ ሊግ ውድድር ውጭ የሆነው ኢንተር ሚላን በሜዳውና በደጋፊው ፊት በሳን ሲሮ ጁሴፔ ማይትሳ
ልክ ምሽት 4:45 ሲል ከዢኖዋ ጋር ጨዋታውን ያደርጋል። በስፓኒሽ ላሊጋም ዛሬ የሚደረጉ ጨዋታዎች ያሉ ሬዮ ቫይካኖ ከአትሌቲክ ቤልባኦ፣ ባርሴሎና በሜዳው እና በደጋፊው ፊት ከቪያሪያል ጋር ይጫወታል። ምሽት 12 ሰዓት ከሩብ ሲል ነው በካምፕ ኑ ጨዋታቸውን የሚያደርጉት። ማዮርካና ሪያል ሶሴዳድ እንዲሁ ሪያል ኦቪዬዶ እና አትሌቲኮ ማድሪድ የሚያደርጓቸው ጨዋታዎች ዛሬ የሚደረጉ ናቸው። በፍሬንች ሊጓን ሬንስ እና ቱሉዝ፣ ሞናኮ እና አንጀርስ፣ ሊ ሃርቬ እና ፓሪስ ሰን ዠርመ ዛሬ የሚያደርጓቸው መርሃ ግብሮች በፍሬንች ሊጓን የሚደረጉ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። አርሰናልን የተመለከቱ መረጃዎችን እናንሳ። የክለብ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። የአርሰናል ደጋፊዎች ቢጠሉኝም ሊጉን እንዲያሸነፉ ግን እመኝላችኋለሁ ብለዋል። አይቨን ቶኒ ነው ይህንን ሀሳብ የሰጠው። የአልአህሊው እንግሊዛዊ የፊት መስመር አጥቂ የሆነው አይቨን ቶኒ የዘንድሮ ዋንጫ አርሰናል እንዲያነሳ እንደሚፈልግ ነው የተናገረው። የአርሰናል ደጋፊዎች ቢጠሉኝም አሁንም የፕሪሚየር ሊጉን ዋንጫ ግን እንዲያሸንፉ እመኝላችኋለሁ ሲል አይቨን ቶኒ አስቴቱን ሰጥቷል። ማንቸስተር ሲቲ ሁልጊዜም ሊጉን ሲያሸንፍ መመልከት አሰልቺ ነገር ሆኗል ሲል አይቨን ቶኒ ጨምሮ ይናገራል። ወደ ፕሪሚየር ሊግ ስለመመለስ የተጠየቀው አይቨን ቶኒ ወደ ፕሪሚየር ሊግ የመመለስ እድል የማገኝ ከሆነ ዝግጁ ነኝ ሲልም ጭምር ነው የተናገረው። ባለፈው ዓመት እኔን ማስፈረም የፈለጉ ክለቦች ነበሩ፣ ነገር ግን ሳዑዲ አረቢያ ደስተኛ ነኝ፣ እዚህ ያልጨረስኩት ስራ አለኝ ብዬ ነው የመለስኳቸው ሲልም ነው አይቨን ቶኒ የተናገረው። ስለዚህ እኔን ቢጠሉኝም አርሰናሎች ነገር ግን እኔ ዋንጫውን እንዲያሸንፉ ግን እመኝላችኋለሁ ሲል ጭምር ነው የተናገረው። ካይ ሃቨርትስ በነገው ጨዋታ ላይ ይደርሳል አይደርስም በርካቶች የሚጠብቁት ጥያቄ ነው። ነገ የለንደን ደርቢ ጨዋታ ይደረጋል በቸልሲና በአርሰናል መካከል እና የቀድሞ የቸልሲ ተጫዋች አሁን በአርሰናል ቤት የሚገኘው ካይ ሃቨርትስ መጠነኛ ጉዳት እንደነበረበት ይታወሳል። በነገው ጨዋታ ላይ ሲደርሳል የሚሉ ጥያቄዎች ይነሳሉ። የአርሰናሉ አጥቂ ካይ ሃቨርትስ በዛሬው ዕለት ልምምድ እንደሚሰራ ነው አሰልጣኝ ሚኬል አርቴታ ያረጋገጡት። ሃቨርትስ በቸልሲው ጨዋታ መሳተፍ አለመሳተፉን ግን ከልምምዱ በኋላ አይተው እንደሚወስኑ አሰልጣኙ ጠቁመዋል። አክሎም ካለፈው ሳምንት አንድ ወይም ሁለት ተጫዋቾች ወደ ሜዳ ከተመለሱ በነገው ጨዋታ ላይ እናውቃለን ሲሉ ጭምር ነው የተናገሩት። ቤን ዋይት ለጨዋታው ከደረሰም እንመለከተዋለን፣ ማክስ ዶመንም ከወጣት ቡድኑ ጋር ይጫወታል ሲሉ ነው ሚኬል አርቴታ ከጨዋታው በፊት የተናገሩት። ሌላኛው አርቴታ ያነሳው ጉዳይ ስለ ቪክተር ዮኬሬሽ ነው። ስለ ዮኬሬሽ ምርጥነት የራሳችን ተከላካዮች መስክረውለታል ሲልም ይናገራል። የአርሰናሉ አሰልጣኝ ሚኬል አርቴታም ስለ ቪክተር ዮኬሬሽ ምርጥ አጥቂነት የራሳችን ተከላካዮች ይመሰክራሉ ሲሉ ነው ያወደሱት። ከዮኬሬሽ ስትሰሩ ስሜቱ እንዴት ነው ብሎም ብዬ ደግሞ የራሴን ተከላካዮች ጠይቄያቸው ነበር፣ የማል ተከላካዮችን ጭምር የሚሉት አርቴታ እነሱም ረሱ በጣም ከባድ ነው ሲሉ ጭምር ነው የመለሱልኝ ሲል ነው የተናገረው። እሱ ምን ማድረግ እንደሚችል እናውቃለን፣ አስደናቂ አጥቂ ነው፣ እንዲያድግምና ምርጥ ብቃቱን እንዲያሳይም መርዳት አለብን ሲል ጭምር ነው አርቴታ ጨምሮ የተናገረው። ቁጥሮችን ከተመለከትን ከአጥቂው ጋር ስንጫወት ምርጥ ቡድን እንደሆነን የፈለግነውን እንደምናሳካም እናውቃለን ሲልም ጭምር ነው አርቴታ ጨምሮ ሀሳቡን የሰጠው። ሌላኛው አርቴታ ያነሳቸው ጉዳዮች ያሉ ዶመንን በተመለከተ አርቴታ ሲናገር ከ21 ዓመት በታች ቡድኑ ጋር ጨዋታ አድርጓል ሲል ጭምር ነው የተናገረው። ሌላኛው አርቴታ ስለ ቻምፒየንስ ሊግም አንስተዋል። ቀጣዩን ዙር ለመጫወት በጣም ጓግተናል ሲልም ጭምር ነው የተናገረው። ከባየር ሌቨርኩዘን ጋር እንደደረሳቸው ይታወቃል። ስለዚህ ቀጣዩን ዙር ለመጫወት በጣም ጓግተናል ሲልም ነው የተናገረው። ሌላኛው ደግሞ የሚያነሳው ጉዳይ አርቴታ በአርሰናል ታሪክ በአንድ የውድድር ዘመን ብዙ ጎሎችን ያስቆጠረን ይመስለኛልና ጥሩ ሪከርድም ይዘናል ሲልም ጭምር ተናግረዋል። ስታቲስቲክስ እና ቁጥሮች የሚያሳዩት ደግሞ ከአጥቂዎቻችን ቪክተር ዮኬሬሽ እሱ በሜዳ ላይ በሚሆንበት ጊዜም ጥሩ ነገሮችን ሜዳ ላይ እንደምናሳልፍ ነው ቁጥሮችን ከተመለከተን የተረዳ ነው ሲልም ይናገራል። ሚኬል አርቴታ አርሰናል ባለፉት 5 ዓመታት ከቼልሲ ጋር ባደረገው ጨዋታ ላይ ያስመዘገበው ውጤት በ16 ጨዋታዎች የ10 ድሎችን በተመለከተም ሲናገር የዝግጅት አስፈላጊነትን አይለውጠውም። የጨዋታውን አስፈላጊነትና የምንገጥመውን ቡድን በደንብ እንገነዘባለን። የማሸነፍ መብትም ለማግኘት በተቻለ መጠን በተሻለ መንገድ መዘጋጀት ብቻ ነው የሚያስፈልገን ሲል ይናገራል። ከ2 ሳምንታት በፊት ወይም ከ2 ዓመታት በፊት ያደረግነው ነገር ምንም ለውጥ አያመጣም፣ ምክንያቱም እያንዳንዱ ግጥሚያና እያንዳንዱ ሁኔታ የተለያየ ነው። እናም ተጫዋቾቹ ሊለወጡ ይችላሉ። እናም ደግሞ የቡድኑ ሞራልም ሊለያይ ይችላል። ሙሉ በሙሉ ለጨዋታው ተዘጋጅተናል ሲልም ጭምር ነው ሀሳቡን እየሰጠም የሚገኘው ሚኬል አርቴታ። ሉካስ ፖዶሉስኪ ይናገራል። የቀድሞ የአርሰናል ተጫዋች እንደነበር እናስታውሳለን። አርሰናል የዘንድሮን የፕሪሚየር ሊግ ዋንጫ እንደሚያነሳ ያለውን እምነት ነው ስለ ሚኬል አርቴታም ትጋት እንዲሁ ጨምሮ የተናገረው። አርሰናል ፕሪሚየር ሊጉን ያሸንፋል ብዬ አስባለሁ፣ ምክንያቱም በዚህ የውድድር ዘመን የተለየ ነገር እንዳለ ይሰማኛል። በተለይም ለሚኬል አርቴታ ሲል ይህ እንደሚሆን እመኛለሁ።
እሱ ብዙ ነገሮችን ኢንቨስት አድርጓል፣ ብዙ ይጥራል። ከሱ ጋር ሜዳ ላይም ደግሞ አብሬ በመጫወቴ እጅግ በጣም ደስተኛ ነበርኩኝ ሲል ነው ሉካስ ፖዶሉስኪ የሚናገረው። ከሱ ጋር በምንጫወትበት ጊዜም ቢሆን የተለየ ነገር እንዳለ ይሰማኝ ነበር። የእግር ኳስ ሕይወቱን ሲያጠናቅቅም አሰልጣኝ መሆን እንደሚፈልግ እረዳ ነበር። ሁልጊዜም ከተራው ነገር በላይ መሆንም ይፈልግ ነበር። ከልምምድና ከጨዋታዎች በኋላ ሁልጊዜም ከአርሰን ቬንገር ጋር ያወራ ነበር ሲልም ጭምር ነው የተናገረው ሉካስ ፖዶሉስኪ ስለ አርሰናል አሰልጣኝ ሚኬል አርቴታም ሲናገር። የባየር ሌቨርኩዘኑ አሰልጣኝ ካስፐር ሁይልማንድ ቡድናቸው ከአርሰናል ጋር በቻምፒየንስ ሊግ የጥሎ ማለፍ ጨዋታ ከተደለደለ በኋላ ሀሳባቸውን ሰጥተዋል። በአሁኑ ሰዓት የትኛውም አሰልጣኝ በቻምፒየንስ ሊግ የጥሎ ማለፍ ጨዋታ መገናኘት የማይፈልገው ቡድን አርሰናል ብቻ ነው። ምክንያቱም እነሱ የወቅቱ የዓለማችን ምርጥ ከሚባሉ ቡድኖች መካከል አንደኛው ናቸው። ተመልከቱ፣ በዚህ የውድድር ዓመት እነሱ የሚወዳደሩበት ሁሉም ዋንጫዎች ውድድሮች ላይ ይገኛሉ። በቻምፒየንስ ሊጉ 100% የአሸናፊነት ጉዞ አድርገው ነው ምድቡን በአንደኝነት ያጠናቀቁት። ሊጋቸውን በአንደኝነት እየመሩ ነው። በሌሎች የሀገር ውስጥ የዋንጫ ውድድሮችና የዋንጫ ተመራጭ ቡድን ናቸው። እነሱ በአሁኑ ሰዓት የሚገኙበት ደረጃና ብቃታቸው ከፍ ብሎ ይገለጻል ብዬ አስባለሁ ሲልም ጭምር የተናገሩት። ከእነሱ ጋር ትልቅ ፈተና ይጠብቀናል፣ ምክንያቱም ምርጥ አሰልጣኝ ያላቸው ጥራት ባላቸው ተጫዋቾች የተሞላ ቡድን ነው። እነሱን ለመጋፈጥ ከወዲሁ መዘጋጀትም ያስፈልገናል ሲልም ጭምር የተናገረው። ከጀርመን ቡድን ጋር ምናልባትም ባየር ሚኒክ ጋር ብንገናኝ በዚህ ሲዝን 4 ጊዜ መጫወት እድል ይኖረን ነበር፣ ነገር ግን ከአርሰናል ጋር ተደልድለናል። አርሰናል በዚህ ሰዓት በውድድሩ ላይ ካሉ ሁሉም ቡድኖች የተለያየ ነገሮች የተሻለው ቡድን እንደሆነ ይሰማኛል ሲልም ነው ካስፐር ሁይልማንድ ሀሳቡን የሰጠው የባየር ሌቨርኩዘኑ አሰልጣኝ። አርሰናል እንግዲህ ለ4 ዋንጫዎች እየተፎካከረ ነው የሚገኘው። የሰሜን ለንደኑ ክለብ አርሰናል በዚህ ዓመት በ4 ውድድሮች ጠንካራ ፉክክር እያደረገ ነው የሚገኘው። አሰልጣኝ ሚኬል አርቴታ የአራትዮሽ ዋንጫን ማሳካት ምን ያክል ከባድ ነው የሚል ጥያቄ ቀርቦላቸው ምላሻቸውን ሰጥተዋል። ሚኬል አርቴታ በምላሻቸውም ጋዜጠኞችን ከዚህ በፊት ያሳካ አካል አይታችኋል ወይ የሚል ጥያቄን የጠየቁት፣ አክለውም ከሌለ ምን ያክል ከባድ እንደሆነ ያሳያል። እኛ ከጨዋታ ጨዋታ መሄድና መጨረሻውን ማየትም ያለብን ሲልም ጭምር ነው የአርሰናሉ አሰልጣኝ ሚኬል አርቴታ ሀሳቡን እየሰጠም የሚገኘው። የማንቸስተር ዩናይትድ ጉዳይን ደግሞ እንመልከት። የዩናይትድ ተጫዋቾች ሽልማት ተበርክቶላቸዋል። የማንቸስተር ዩናይትድ 3 ተጫዋቾች ከፕሪሚየር ሊጉ ሽልማት ተበርክቶላቸዋል። ካሜሮናዊው ተጫዋች ብሪያን ኤምቤሞ 50 የፕሪሚየር ሊግ ጎሎች ላይ ማስቆጠሩን ተከትሎ ከሊጉ ሽልማት አግኝቷል። ካሴሜሮና ማታያስ ኩኛ በበኩላቸው 100 ጨዋታዎች ላይ መድረሳቸውን ተከትሎ ከሊጉ በብር የተለበጠ ሜዳሊያም ተቀብለዋል። ሊጉ ተጫዋቾች የተወሰኑ ደረጃዎች ላይ ሲደርሱ የፕሪሚየር ሊግ ማይልስቶን የሚል ሽልማት እንዳለው ይታወቃል። 100 ጨዋታዎች ሲደርሱ 200፣ 300 እያሉ ሲሄዱ እንዲሁ ደግሞ በጎል ደግሞ ከ50 ጀምሮ 100 እያለ ሲቀጥል ሽልማቶች ወይም የማይልስቶን ሽልማት እንደሚበረከትላቸው ይታወቃልና በዚህ ምክንያት ነው ሽልማት ያገኙት። ዩናይትድ የተጫዋቹን ግልጋሎት አያገኝም ተብሏል። የማንቸስተር ዩናይትድ ተጫዋቾች የሆኑት ሜሰን ማውንት፣ ማታያስ ደሊትም ወደ ሜዳ እንደማይመለሱ ነው የተረጋገጠው። ሁለቱ ተጫዋቾች ከክሪስታል ፓላስ ጋር በሚደረገው ጨዋታ ውጪ መሆናቸው ነው አሰልጣኝ ማይክል ካሪክ ይፋ ያደረጉት። ሜሰን ማውንት ወደ ሜዳ ለመመለስም ተቃርቧል። ዴሊት በበኩሉ እየተሻሻለ ነው ሲሉ ማይክል ካሪክ ይናገራሉ። በሌላ በኩል በሊሳንድሮ ማርቲኔዝ ዙሪያም አዲስ ነገር እንደሌለ ነው የተነገረው። ሌላኛው ሴኔ ላሜንስ የተናገረው ነው። ከዚህ በላይ መስራት ይጠበቅብኛል ሲል ሀሳቡን ሰጥቷል። የማንቸስተር ዩናይትድ ግብ ጠባቂ ሴኔ ላሜንስ በፕሪሚየር ሊጉ እያሳየ ባለው ብቃት ኩራት ቢሰማውም ከዚህ በላይ ግን መስራት እንደሚጠበቅበት ነው የተናገረው። ከማንቸስተር ፋውንዴሽን ጋር ተያይዞ ቆይታን ያደረገው ቤልጅየማዊ ግብ ጠባቂ ኳሶችን ማዳን ስራዬ ነው በማለትም ያንን ማድረግ ግዴታው እንደሆነ ጭምር ተናግሯል። የጀርመናዊው ግብ ጠባቂ ማኑኤል ኑዌር አድናቂ መሆኑን የተናገረው ላመንስ በስራው ግን የቡድን አጋሮቹን ማገዝና ቡድኑን ውጤታማ የማድረግ ትልቅ ኃላፊነት እንደሚሰማው ነው የተናገረው። የ23 ዓመቱ ግብ ጠባቂ በግል ስብዕናውም እንደ ማንኛውም ሰው ስራው ላይ ብቻ የሚያተኩር ማንነት እንዳለው ጭምር ነው የተናገረው። በማንቸስተር ዩናይትድ ያሳለፍኩትን ጊዜ ስመለከት ለሱ በጣም አመስጋኝ ነኝ ብሏል አሮን ዋን ቢሳካ። እነዚህ ልምዶች ዛሬ ያለሁበት ሰው እንደሆነ አድርገውኛል። በሜዳ ውስጥም ሆነ ከሜዳ ውጪ በተለይም በአእምሮ ደረጃም ረድተውኛል። እንደ ማንቸስተር ዩናይትድ ባሉ ክለቦች ውስጥም ባለው የጩኸትና የፍተሻ መጠንም የአካባቢው ለውጥ ትልቅ ለውጥን ሊያመጣ ይችላል። በዌስትሃም ያንን ያክል ከፍተኛ ግፊትም የለም። ነገሮች እንዴት እየሄዱ እንደሆነም በጣም ደስተኛ ነኝ ሲል ይናገራል። ይህንን በየቀኑ ከፊቴ ላይም ከሚታየው ፈገግታ መረዳት ትችላላችሁ። ስጫወትም እየሳኩኝ ነው የምጫወተው ሲል አሮን ዋን ቢሳካ ሀሳቡን ሰጥቷል።
ኤሪክ ቴን ሃግ ማንቸስተር ዩናይትድ ሲመጡ አስቸጋሪ ነበሩ። እንደመጡ ወዲያውኑ በእቅዳቸው ውስጥ እንደሌለው ነገሩኝ። ነገር ግን ለመልቀቅ ስሞክር እንዲሄድ እንደማይፈልጉን የተናገሩት ሊገባኝ አልቻለም። ያ በአእምሮ ከባድ ነበር፣ ምክንያቱም ቀጥሎ ምን ማድረግ እንዳለብኝ እያሰብኩኝ እንድቆይ አድርጎኝ ነበር። እኔም ደግሞ ዝም ብዬ ጭንቅላቴን አቀርቅሬ መሰልጠን፣ መሻሻልና ጨዋታዬን መጫወት እንዳለብኝ ለራሴ ነገርኩት። ግልጽ የሆነ የጨዋታ ግብ ሳይኖር መሰልጠን ግን መነሳሳት ለመጠበቅ ግን ከባድ ነበር። ነገር ግን በዙሪያ ያሉ ሰዎች በትክክለኛው መንገድ መሩኝና እንድቀጥል አበረታቱኝ። በመጨረሻም ነገሮች ተቀየሩ እና መሻሻል ጀመሩ። በሱ ስርም በታክቲክ ተለዋዋጭነት ተጠቅሞብኛል ወይም ደግሞ አድርጌያለሁ ማለትም ይቻላል፣ ምክንያቱም እሱ የሚፈልገው ይህንኑ እንደነበር አስባለሁ ሲል አሮን ዋን ቢሳካ ይናገራል። ስለ ማይክል ካሪክም ሲናገር በማንቸስተር ዩናይትድ የቋሚነት ቦታውን ሊሰጠው ይገባል ብዬ አስባለሁ፣ እሱ በጣም ይገባዋል ሲልም ጭምር ነው ማይክል ካሪክን በተመለከተ አሮን ዋን ቢሳካ ሀሳቡን የሰጠው። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ነገ በኦልድ ትራፎርድ ክሪስታል ፓላስን ከሚገጥሙበት ጨዋታ አስቀድሞ ጋዜጣዊ መግለጫን ሰጥቷል። ማይክል ካሪክ ስለ ቡድኑ በርከት ያሉ ሀሳቦችን አንስቷል። ሜሰን ማውንት ለመመለስ እየተቃረበ ነው። በአሁኑ ሰዓት የግል ልምምዶችን እያደረገ ሲሆን በቅርቡም ከቡድኑ ጋር መደበኛ ልምምድ እንደሚጀምር ነው አሰልጣኝ የተናገረው። ሜሰን አስደናቂ ተጫዋች ነው። ስለዚህም በውድድር ዘመኑ መገባደጃ ላይ ለሚኖሩት ወሳኝ ጨዋታዎችም ዝግጁ እንዲሆን በሚገባ እየተንከባከብ ነው እንገኛለን ሲል ነው የተናገረው። ሌላኛው ማታያስ ደሊትን በተመለከተ ነው ሀሳቡን የሰጠው። የጀርባ ህመም አጋጥሞት ነበር። የማገገም ሂደቱም ትንሽ ዘግይቷል። አሁን ላይ በትክክለኛው አቅጣጫ ላይ ቢሆንም ከሜሰን ጋር ግን ትንሽ ወደ ኋላ ቀርቷል። የተወሰነም ጨዋታውን ለማድረግ ወደ ኋላ የቀረበትን አጋጣሚ ነው የምመለከተው ሲሉ ይናገራሉ። ስለ ደሊት የጀርባ ጉዳት ሲናገሩ እንዳለመታደል ሆኖ ይህ የእግር ኳስ አንዱ አካል ነው። ስለዚህም ደግሞ በምንችለው ጊዜም ወደ ሜዳ እንመልሰዋለን ሲልም ጭምር ነው የተናገረው። ዋናው ነገር የጉዳቱ ባህሪ እንዲህ መሆኑ ነው። መቼ እንደሚመለስ የተወሰነ የጊዜ ገደብም ለማስቀመጥ አስቸጋሪ ነው ብለዋል። በእርግጠኝነት መሻሻል እያሳየ ነው። እኛም ደግሞ ለዚያ ነው እየሰራን ያለ ነው። በአሁኑ ወቅት ከዚህ በላይ መረጃም ልሰጥ አልችልም ሲልም ጭምር ተናግሯል። ማይክል ካሪክ ስለ ሃሪ ማጓየር ተጽዕኖም እና ደግሞ የኮንትራት ሁኔታም ተጠይቆ ምላሽ ሰጥቷል። ሃሪ አስደናቂ ስብዕና ያለው ሰው ነው። እስካሁን ትልቅ የተጫዋች ጊዜ ነበረው። እናም ደግሞ ከዚህ በላይ ብዙ የተሻለ ጊዜም እንደሚኖረው ተስፋ አደርጋለሁ ብሏል። በተለይም እዚህ ከመጣ ወዲህ እናም ከእንግሊዝ ብሔራዊ ቡድን ጋርም የነበረውን ጉዞና ልምድም ማንነቱም በትክክል ያሳያል። ሁላችንም እሱ ምን አይነት ተጫዋች እንደሆነና ምን ማድረግ እንደሚችልም እናውቃለን ሲልም ጭምር ነው የተናገረው። ማይክል ካሪክ ስለ ኡጋርቴም ሲናገር ማኑኤል ኡጋርቴን እወደዋለሁ። ነገሮችን በሚከውንበት መንገድና በልምምድ ብቃቱም በእጅጉ ተደንቄያለሁ። ብዙ ጥሩ የሆኑ ብቃቶችም አሉት ነው ያለው። ቡድኑን በሚያሸንፍበት ጊዜ ብዙም ላልተጫወቱ ተጫዋቾች አስቸጋሪ ሊሆን ይችላል። ይህም ደግሞ ጤናማ ፉክክር ግን ሁሉም ሰው እንዲበረታታ ያደርጋል ሲል የተናገረው ማኑኤል ኡጋርቴ በሜዳው ላይ ብዙ ደቂቃዎችን ለማግኘት በከፍተኛ ጉጉት ላይ እንደሚገኝ ግልጽ ነው። በልምምድ ወቅትም የሚችለውን ሁሉ እያደረገ ነው። እሱ የቡድኑ ትልቅ አካል እንደሆነም አውቃለሁ ሲልም ጭምር እንዲሁ ይናገራል። ሌሎች ተጫዋቾችም በጣም ጥሩ ብቃት ላይ ስለሆኑ ነው እሱ መሰለፍ ያልቻለው። ነገሮችን መለወጥና ቡድኑን ማደስ የሚያስፈልግ ጊዜያት ላይ ይመጣሉ። ያኔ ደግሞ እሱ በእርግጠኝነት የዚያ ትልቅ አካል ይሆናል ሲልም ጭምር ነው የተናገረው ማይክል ካሪክ ስለ ማኑኤል ኡጋርቴ። ማይክል ካሪክ ቤንጃሚን ሼስኮን በቋሚነት ለምን እንደማይጠቀመውም ጥያቄ ቀርቦለት ነበር። ይህ ለቡድኑ አዎንታዊ እንጂ እንደ መጥፎ ነገር አልመለከተውም። ላገኛቸው ድሎች ትልቅ ሚናን የተጫወተው እሱ ነው። ነገር ግን ነገሩን አላጋንነውም። ምንም የሚያወዛግብ ነገር የለም። በቅርብ ጨዋታዎች ያሳየው ብቃት ምን ያክል ጥራት ያለው ተጫዋች እንደሆነ ያሳየን ፐርፎርማንስ ነበር ብሏል። ማይክል ካሪክ ስለሚከተለው የአመራር ዘዴም ሲናገር እንዴት መጫወት እንደምንፈልግ፣ ሜዳ ላይ መተግበር ስለምንችለው ነገሮችም በውስጡ ስለሚካተቱት በርካታ ነገሮች ብዙ ማውራት እንችላለን። አንዳንድ ጊዜ እንደምለው ቡድናችንን አደራጅተን ወደ ሜዳ ስትገባ ነገሮች ደግሞ የምትችለውን ያክል ግልጽ ለማድረግ ነው መሞከር አለብን። ግልጸኝነት በጣም አስፈላጊው ነገር ነው። ነገር ግን አንዳንድ ጊዜ መገለጽ ያለባቸው ብዙ ነገሮች ይኖራሉ፣ መገለጽ የሌለባቸው ብዙ ነገሮች ይኖራሉ። እኛ በተጫዋቾቹ ቀላል እንዲመስላቸው ነገሮችን ቀለል ባለ መንገድ ነው የምናቀርበው። ነገር ግን ያንን ለማድረግ ደግሞ በስተጀርባ ብዙ ስራዎችን እንሰራለን ብሏል። ተጫዋቾች ስራቸውን በትክክል እንዲረዱ እንፈልጋለን። በዚህ ረገድም ድንቅ ናቸው። እኛ የምንሰጣቸው መመሪያዎችንም በአግባቡ እየተገበሩ ይገኛሉ ሲል ነው የተናገረው። ማይክል ካሪክ በተከታታይ ጨዋታዎች ተመሳሳይ ቋሚ አስተላለፍን ስለመጠቀምም ሲናገር ተከታታይ ብዙ ጨዋታዎች ሲኖሩ ከተጫዋቾች አካላዊ ብቃት አንጻር ለውጥ ማድረግ ያስፈልጋል። በጥሩ ሁኔታ መጫወትና ጨዋታዎችን ማሸነፍ በጣም አዎንታዊ ነገር ነው። ነገር ግን አሁንም ቢሆን የአሰልጣኝ ቡድኑ የእያንዳንዱን ቡድን አባል አስፈላጊነት በሚገባ ነው የምንረዳው። ምንም እንኳን ተመሳሳይ ተጫዋቾች ቢሆኑም ከአንድ ጨዋታ ወደ ሌላው ጨዋታ ለውጦችን እናደርጋለን። ለምሳሌ አንዳንድ አጥቂዎች
ቦታቸውን ቀይረው ተጫውተዋል። ሉክ ሾም ደግሞ ኳስ በእጃችን ባለበት ወቅት የተለየ ሚና ነበረው። የቡድኑ ጥንካሬና ውጤታማነትን ለማስቀጠል የተለያዩ ነገሮችን ነው ምንሞክረው ሲልም ጭምር ይናገራል። ማይክል ካሪክ ስለ ቡድኑ የማጥቃት መስመርም ሲናገር የሐሰተኛ 9 ቁጥርን ተጠቅመን የተጫወትን አይመስለኝም። ብራያን ኤምቤሞ አብዛኛውን ጊዜ በተጋጣሚ የመጨረሻ የመከላከል መስመር ላይ ተጣብቆ ነው የሚጫወተው። በተለያዩ መንገዶችም ተጫውተዋል። ከሜዳችን ውጭ ባደረግናቸው 2 ጨዋታዎችም 4 ነጥቦችን ማግኘት መጥፎ አይደለም። ተቀያሪ ወንበር ላይ ያሉ ተጫዋቾችን በመጠቀም ጨዋታውን መለወጥ መቻላችን ትልቅ ጥንካሬያችን ነው ሲልም ጭምር ነው የሚናገረው ካሪክ። ሌላኛው ካሪክ ያነሳው ስለ ቻምፒየንስ ሊግ ነው። በእርግጠኝነት መሆን የምንፈልገው እዚያ ቦታ ላይ ነው። ያለፈው ታሪክ ስለሆነ ብቻ ነገሮች ዝም ብለው ይስተካከላሉ ብለን የምንገምት አይመስለኝም። አሁን ወይም በሚቀጥለው የውድድር ዘመን ምን መሳካት እንዳለበት የሚወሰነው የአሁኑ ስራችን ነው። ያንን የቻምፒየንስ ሊግ ተሳትፎ በብቃት ማግኘት ይኖርብሃል። ብቁ መሆንን ማሳየት ይኖርብሃል። እውነቱን ለመናገር በአሁኑ ሰዓት ከፊታችን ባለው ነገር ከፍተኛ ትኩረት አድርገናል። ሌላ ቦታ መመልከቱ ምንም ፋይዳ የለውም። የት መሆን እንደምንፈልግ እናውቃለን። እዚያ ለመድረስ ደግሞ ምን ማድረግ እንዳለብን እንዲሁም በሚኖሩን ጨዋታዎች ትክክለኛ ውጤት ለማግኘት የምናሳያቸው የብቃት ደረጃዎችንም እንመለከታለን። ነገር ግን በአሁኑ ወቅት በሌሎች የአውሮፓ ክለቦች ዘንድ ምን እየተከናወነ እንደሆነ መመልከቱ ለእኛ በእውነት የሚረዳን ነገር አይመስለኝም ሲልም ጭምር ነው የተናገረው አሰልጣኝ ማይክል ካሪክ። ቸልሲን የተመለከቱ መረጃዎችን እናንሳ። አርሰናል ከባድ ጨዋታ እንደሚጠብቀው ጠንቅቆ ያውቃል ብለዋል የቸልሲው አሰልጣኝ ሊያም ሮስኒየር ናቸው ይህንን ሀሳብ የሰጡት። የሰማያዊዎቹ አሰልጣኝ የሆኑት ሊያም ሮስኒየር የእሁዱ የአርሰናል ጨዋታ በፊት ከጋዜጠኞች ጋር ቆይታን አድርገዋል። አሰልጣኙ ካነሳቸው ነጥቦች መካከል በካራባኦ ካፕ ከአርሰናል የምንፈልገውን ውጤት አላገኘንም፣ እሁድ ያንን ደግሞ መቀየር እንፈልጋለን ሲሉ ጭምር ተናግረዋል። የአርሰናልን ድክመት ፈልጎ ማግኘት የኔን የተጫዋቾቹ ኃላፊነት ነው፣ ያንን ነገር ሜዳ ላይ እናደርጋለን ሲሉ ነው የተናገሩት ሮስኒየር። እኛ ብቻ ሳንሆን አርሰናልም ከኛ ጋር አስቸጋሪ ጨዋታ እንደሚያደርግ ጠንቅቆ ያውቃል ሲሉ ጭምር ነው የተናገሩት። ፓሪስ ሳን ዠርሜን ነው በአውሮፓ ቻምፒየንስ ሊግ የደረሰን። እሱ ስለደረሰን ተደስቻለሁ። ምርጥ ቡድን ነው። ከእነሱ ጋር የመጫወት ልምዱ አለኝ። ኤንሪኬ ጥሩ ስራን ሰርቷል። ስለዚህም ደግሞ በድጋሚ እንገናኛለን። በፍሬንች ሊጓን እያለም ከዚህ አሰልጣኝ ጋር መገናኘታቸው የሚታወስ ጉዳይ ነው። ቸልሲ የተጫዋቾቹን ግልጋሎት አያገኝም። ቸልሲ ከአርሰናል ጋር በሚያደርገው ጨዋታ የማርክ ኮሬያን ግልጋሎትም እንደማያገኝ ነው አሰልጣኝ ሊያም ሮስኒየር ይፋ ያደረጉት። በተጨማሪም ኤስቴቮ ዊሊያንም ከአርሰናል ጨዋታ ውጪ መሆኑን አሰልጣኙ አረጋግጠዋል። ኤስቴቮ ዊሊያን ትንሽ ረዘም ላለ ጊዜ ከሜዳ ይርቃል ያሉት ሊያም ሮስኒየር ማርክ ኮሬያ ግን በቅርቡ ይመለሳል ብለን እንጠብቃለን። በነገው ጨዋታ ላይ ግን እንደማይኖር ነው ያረጋገጡት። በሌላ በኩል ዳሪዮ ኢሶጉ ወደ ልምምድ መመለሱንና ጄሚ ባይኖ ጊቲያንስ በጥሩ ሁኔታ ላይ መሆኑን አሰልጣኝ ሊያም ሮስኒየር ጨምረው ተናግረዋል። ሊያም ሮስኒየር ሲናገሩ ሪስ ጄምስ ፍጹም ደህና ነው፣ ሮሚዮ ላቪያም ቀስ በቀስ ከጉዳቱ እያገገመ ነው። በሳምንት ውስጥም ትንሽ የልምምድ ጨዋታዎች ነበረን፣ እሱም በጣም ጥሩ ተጫውቶ ተመልክቼዋለሁ። ኤስቴቫው ግን ወደ ሜዳ ለመመለስ ጥቂት ተጨማሪ ጊዜያቶች ይቀሩታል። ጊቲያንስም በማገገሚያው ሂደት ላይ መሻሻሎችን አሳይቶኛል ሲልም ጭምር ነው የተናገሩት። ሌላኛው የሚያነሱት ጉዳይ ሊያም ሮስኒየር ስለ ከባድ ግጥሚያዎች እየቀረቡ መሆናቸውን ይናገራሉ። መጀመሪያ ጨዋታን በጨዋታ ማየት ይኖርብናል። ከዚህ በፊት ከእናንተ ጋር ይህንን ውይይት አድርጌያለሁ። ፕሪሚየር ሊጉ በየሳምንቱ በጣም ከባድ እየሆነ ነው የሚመጣው። አንድ ጨዋታ ከሌላው ይልቅ ከባድ ነው ብዬ አልፈርድም። ልዩ ሊተሳሰሩ የሚችሉ ነገሮች አሉ። ታክቲካዊ ነገሮች ይኖራሉ። በቡድን ውስጥም በጀመርናቸው አጀማመሮች በጣም ደስተኛ መሆን ይችላለሁ። ከ12 ጨዋታዎች 8ቱን አሸንፈናል። እናም 10ና 12 መሆን ነበረበት። የመጥፎ የሚባል ውጤት ግን አይደለም ሲልም ጭምር የተናገረው። ስለ ቻምፒየንስ ሊግ ቦታዎችን ይዞ ስለማጠናቀቅም ሲናገር ይህ ክለብ በቻምፒየንስ ሊግ ውስጥ መሆን የግዴታ ያለበት ቡድን ነው። ይህ ክለብ የቻምፒየንስ ሊግ ክለብ ነው። እኔም ደግሞ ክለቡን ስረከብ 8ኛ ደረጃ ላይ ነበረን። አሁንም በውድድር ውስጥ እንዳለን ግን ማወቅ እችላለሁ ሲልም ጭምር የተናገረው። ሮስኒየር ይቀጥልና ስለ ግራ ክንፍ አማራጮችም ይናገራል። ጄሚ በጣም ተስፋ ሰጪ ምልክቶችን አሳይቶ ነበር። እናም ከዌስትሃም ጋር በነበረው ጨዋታም ተጎድቷል። ጋርናቾም በጣም አበረታች ምልክቶችን አሳይቷል። ብዙ ታክቲካዊ ነገሮችም አለው። ይህ በእነዚህ ተጫዋቾች ብቻ የሚወሰን አይደለም። ለቡድኑ ትክክለኛ ሚናዎችንም ማግኘት ይኖርብናል ሲልም ጭምር ነው የተናገረው። ቸልሲን የመበቀል ስሜት የለንም ብለዋል አሰልጣኝ ሉዊስ ኤንሪኬ። የፓሪስ ሰን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ በቸልሲው የቻምፒየንስ ሊግ ጨዋታ ምንም አይነት የበቀል ስሜት እንደሌለ ነው የሚናገሩት። ከፕሪሚየር ሊግ ቡድኖች ጋር መጫወት ሁልጊዜም አነሳሽ ነው ያሉት ኤንሪኬ በቸልሲ ላይ ግን ምንም አይነት ስሜት የለም ሲሉ ነው የተናገሩት። ምክንያቱም በዓለም ክለቦች ዋንጫ እንግዲህ ቸልሲ
ፓሪስ ሰን ዠርሜን 3-0 አሸንፈው የዋንጫው ባለቤት እንደነበረ እናስታውሳለን። አያይዘውም ሲናገሩ ከክለቦች የዓለም ዋንጫ በኋላ ብዙ ተለውጠዋል፣ በዚህ ሰዓትም ሁኔታው የተለየ ነው የሚሆነው ሲሉ ጭምር ነው የተናገሩት። ስለ ቻምፒየንስ ሊግ ያነሱት አሰልጣኙ በዚህ ውድድር የበለጠ የምጨነቀው ለእኛ ሳይሆን ለተጋጣሚያችን ነው ብለዋል። እኛ ሻምፒዮኖች ነን የሚሉት ሉዊስ ኤንሪኬ ሁሉም ሰው ከኛ ጋር በመጫወቱ ደስተኛ እንደማይሆን እርግጠኛ ነኝ ሲሉ ነው አሰልጣኝ ሉዊስ ኤንሪኬ ሀሳባቸውን እየሰጡ የሚገኙት። የሊቨርፑል ጉዳዮችን እንመልከት። ሊቨርፑል በአሌክሲ ማካሊስተር ዝውውር ዙሪያ ከባድ ስጋት ውስጥ መውደቁን ነው አንድ የክለቡ ጋዜጠኛም ይፋ ያደረገው። እንደ መረጃው ከሆነ ሪያል ማድሪድ ተጫዋቹን በክረምቱ የዝውውር መስኮት የመውሰድ እድል አለው። በተጨማሪም ጋዜጠኛው ኒውካስል ዩናይትድ አንቶኒ ጎርደንን ለሊቨርፑል የመሸጥ እድሉ ምን ያክል እንደሆነም ይፋ አድርገዋል። የማካሊስተር በሊቨርፑል የመቆየት ጉዳይ አጠራጣሪ ነው የሆነው። በተለይ ማንቸስተር ዩናይትዶች ተጫዋቹን ወደ ኦልድ ትራፎርድ ለመውሰድ እቅድ አውጥተዋል። የዩናይትድ ጊዜያዊ አሰልጣኝ ማይክል ካሪክ ቡድኑን ለሚቀጥለው የውድድር ዘመን የአውሮፓ ቻምፒየንስ ሊግ ማሳለፍ ከቻሉ አማካዩን ለማሳመንም ጥረት ያደርጋሉ ነው የተባለው። ምንም እንኳን ስለ ማንቸስተር ዩናይትድ ፍላጎት የወጣው መረጃም ዘሚረር ቢናገረውም አርጀንቲናዊ ኮከብ ግን አንፊልድን ትቶ ወደ ኦልድ ትራፎርድ ይጓዛል ብሎ ለማሰብ ግን በጣም አስቸጋሪ ይሆናል። ሊቨርፑልም ቢሆን የ2022 የዓለም ዋንጫ አሸናፊውን ተጫዋች ለዩናይትድ የመሸጥ ፍላጎት ይኖረዋል ተብሎ አይጠበቅም። ማካሊስተር ሊቨርፑልን የሚለቅ ከሆነ በዚህ ክረምት ይበልጥ ሊያመራ የሚችልበት ክለብ ሪያል ማድሪድ ነው። ቲም ቶክ ገና በመስከረም ወር 2025 እንደዘገበው ሪያል ማድሪድ በማካሊስተር ላይ እውነተኛ ፍላጎት ነው ያለው። ከዚያ ጊዜ ጀምሮ ማድሪድ ከፍተኛ ደረጃ ያለው አማካይ የማስፈረም ፍላጎቱ የጨመረ ሲሆን ማካሊስተርን በክረምቱ ሊያስፈርመው የሚችለው ተጫዋች ዝርዝር ውስጥም እንዳካተተው ነው የተነገረው። የሊቨርፑል ኤኮ ዋና ጸሐፊ ኢያን ዶይል እንደተናገረው ማካሊስተር ወደ ሳንቲያጎ ቤርናቢው ሊያመራ የሚችልበት እድል እንዳለም ጭምር ነው የሚያምነው። ዶይል ተጫዋቹ በሊቨርፑል የመጨረሻም የውድድር ዘመን ላይ ሊሆን ይችላል ወይ ተብሎ ሲጠየቅም እንዲህ ነው ያለው። ማካሊስተር በውድድር ዘመኑ መጨረሻ ሊቨርፑልን ለቆ ቀጣይ መዳረሻው ሪያል ማድሪድ ይሆናል የሚል ግምት ለረጅም ጊዜ ነበረኝ ብሏል። ሆኖም የተጫዋቹ የዚህ የውድድር ዘመን ብቃት ማንም ከሚጠብቀው በታች በመሆኑ ስለ ዝውውር የሚነገሩ ወሬዎች እንዲቀንሱ አድርጓል ሲልም ጭምር ነው የተናገረው። የቲም ቶኩ የዝውውር ዘጋቢ ፍሬዘር ፍሌቸርም ሊቨርፑል በጎርደን ላይ ያለው ፍላጎት እንዳለው ዘግቧል። አርሰናልና ማንቸስተር ዩናይትድ የቀድሞውን የኤቨርተን የመስመር ተጫዋች የሚፈልጉት ሲሆን ኒውካስል ለተጫዋቹ 95 ሚሊዮን ፓውንድ ወይም 108.3 ሚሊዮን ዩሮ ዋጋ ለጥፎበታል። ፍሬዘር ፍሌቸር እንደገለጸው ከሆነ ኒውካስል አንቶኒ ጎርደንን በፕሪሚየር ሊጉ ቀጥተኛ ተቀናቃኛቸው ለሆነው ሊቨርፑል ለመሸጥ ለመቆጠብም ይሞክራሉ ነው ያለው። ኒውካስል እንደ አውሮፓውያኑ አቆጣጠር በ2025 ክረምት ኮከብ አጥቂውንም አሌክዛንደር ኢሳክን በሊቨርፑል ለመሸጥ ተገዶ የነበረ ሲሆን ዶይል እንደሚያምነው ከሆነ ኒውካስሎች አሁንም ባለው ሁኔታ ለሊጉ ተቀናቃኝ ክለባቸው ተጫዋቹን የመሸጥም ሀሳብ የላቸውም ነው የተባለው። ዶይል ስለ ጎርደን ወሬዎችም ሲጠየቅ እንዲህ ነው ያለው። ይህ እንደ ወሬዎቹ ይወሰናል። ወሬዎቹ ሊቨርፑል በተጫዋቹ ላይ ስላለው ፍላጎትም ከሆነ ይህ ቀደም ሲልም የነበረ እውነታ ነው ሲልም ጭምር ነው የተናገረው። ማንቸስተር ሲቲን ደግሞ እንመልከት። እዚህ ያለሁት አርቴታን ለመክር አይደለም ብሏል ጓርዲዮላ። አሰልጣኝ ፔፕ ጓርዲዮላ ከባርሴሎና ጋር የመጀመሪያ ሊግ ዋንጫቸውን ሲያሸንፉ ስለነበረው ጫናም ተጠይቀው ነበር። ያለፉት ጊዜ ከሚኬል አርቴታ ጋር ተመሳሳይ ነበር ስሜቱ እንዴት ነበር የሚልም ጥያቄ ከቀረበላቸው በኋላ ጋርዲዮላ አላስታውስም ሲል የተናገረው። አክለው እዚህ ያለሁት አርቴታ እንዴት እንደሚያሸንፍ ምክር ልለግሰው አይደለም ሲሉ ነው ለጋዜጠኞች ምላሽ የሰጡት። ስለ ሪያል ማድሪድ የሚያነሱት ጋርዲዮላ ከውድድሩ ምርጥ ቡድን ጋር ስትጫወት እየተሻሻልክና እየተማርክ ለመሄድም ያግዛል ሲልም ጭምር የተናገረው። ማንቸስተር ሲቲ ተጫዋቹ ልምምድ ጀምሯል። የማንቸስተር ሲቲው የፊት መስመር ተጫዋች የሆነው ጀረሚ ዶኩ ወደ ልምምድ መመለሱን ነው አሰልጣኝ ፔፕ ጓርዲዮላ ያረጋገጡት። ዶኩ ልምምድ መጀመሩን ያረጋገጡት ጓርዲዮላ ነገር ግን በሊድስ ዩናይትዱ ጨዋታ ላይ መሳተፉን አላውቅም ሲሉ ጭምር ነው የተናገሩት። ስለ ረመዳን ጾምም እንዲሁ ጥያቄ ቀርቦላቸው ነበር አሰልጣኝ ፔፕ ጓርዲዮላ። የሙስሊም ተጫዋቾች ጾም በተጫዋች ምርጫ ላይ ተጽዕኖ የለውም ብለዋል። ተጫዋቾቹ ጾም ላይ ቢሆኑም በነገው ጨዋታ ላይም ወይም በዛሬው የሊድስ ዩናይትድ ጨዋታ ላይም ይሰለፋሉ ሲሉ ነው ፔፕ ጓርዲዮላ ጨምረው የተናገሩት። ሪያል ማድሪድን እንመልከት። በየዓመቱ ከሲቲ ጋር መጫወት እንግዳ ሆኖብናል ብለዋል። የቻምፒየንስ ሊግ ስኬታማ ክለብ ሪያል ማድሪድ በጥሎ ማለፍ ዳግም ከማንቸስተር ሲቲ ጋር ተደልድለዋል። ይህ ማለት ሪያል ማድሪድ እና ማንቸስተር ሲቲ ባለፉት 5 ዓመታት ውስጥ ለ10 እና 11ኛ ጊዜም ይጫወታሉ እንደማለት ነው። ስለ ድልድሉ የተጠየቁት የሪያል ማድሪዱ ዳይሬክተር ኤሚሊዮ ቦትሬጋኖ በየዓመቱ ከሲቲ መጫወት እንግዳ ነገር ነው ሲሉን የተናገሩት። አክለውም በተጫዋቾቹ እንተማመናለን ያሉ ሲሆን ቡድኑ ጨዋታውን ቤርናቢው ላይ ጨርሶ ለመሄድም
ይገደዳል ሲሉ ጠቁመዋል። ሪያል ማድሪድ ከማንቸስተር ሲቲ ጋር በሳንቲያጎ ቤርናቢው ካደረጋቸው 7 ጨዋታዎች በአንድ ነው የተሸነፈው። ማንቸስተር ሲቲ በበኩሉ በኢቲሃድ ስቴዲየም ካደረጋቸው 7 ጨዋታዎች በአንድ ብቻ ነው ሽንፈት የገጠመው። ጆዜ ሞሪኒዮ ወደ ሳንቲያጎ ቤርናቢው ሲመለስ ምንም እንኳን ደህና መጣ የሚል መልእክቶች ከማንም እንዳላገኘ ነው የተገለጸው። በዘረኝነት ጉዳይ ቪኒን ተወቃሽ ካደረገው በኋላ ሪያል ማድሪዶች ለሱ አሪፍ ምልከት የላቸውም። ከፔሬዝም ሆነ ከአልቫሮ አርቤሏና ከሌሎችም ምንም አይነት መልእክትን እንዳላገኘ ነው የስፔኑ ዲያሪዮ አስ የተባለው የመረጃ ምንጭ ይፋ ያደረገው። ሮናልዶ መጫወት እስከፈለገ ድረስ አልሜሪያ መጥቶ መጫወት ይችላል ብለዋል። ፖርቱጋላዊ ኮከብ ክሪስቲያኖ ሮናልዶ የስፔኑን ክለብ አልሜሪያን 25 በመቶ ድርሻ መግዛቱ የሚታወስ ጉዳይ ነው። ስለ ግዢው አስተያየቱን የሰጠው የአልሜሪያ ዋና አሰልጣኝ የሆነው ሩቢ ሮናልዶ ለአልሜሪያ ቢጫወት ድንቅ ነበር ሲሉ ነው የተናገሩት። ነገር ግን ይህ ጥያቄም እሱ መመለስ ያለበት ነው። አልሜሪያ ለሱ ደግሞ የራሱ ክለብ ነው ሲሉ ጭምር ተደምጠዋል። አክለውም ሮናልዶ መጫወቱን መቀጠል ከፈለገ እጃችንን ከፍተን እንቀበለዋለን። አሰልጣኙ ማንንም ቢሆን በዚህ ጥርጣሬ የለብኝም ሲል ጭምር ነው የተናገረው። ስለዚህ ሮናልዶ እዚህ መጥቶ ቢጫወት ጥሩ ነበር ሲል ነው የተናገረው። የማለፍ ቅድመ ግምት ማንም የለውም ብሏል ዴኮ። የባርሴሎና ስፖርቲንግ ዳይሬክተር የሆነው ዴኮ ኒውካስል ዩናይትድ ቀላል ተጋጣሚ አይደለም ሲል ነው ያነሳው። ከድልድሉ በኋላ ቃላቸውን የሰጡት ዴኮ የማለፍ ቅድመ ግምት ማንም የለውም ሲል ይናገራል። አክሎም ኒውካስል ዩናይትድ በፕሪሚየር ሊጉ ጥሩ አይደለም፣ ነገር ግን በቻምፒየንስ ሊጉ ምርጥ ናቸው ሲሉ ነው የገለጹት። ቡድኑ የመልስ ጨዋታውን በሜዳው ማድረጉ እንደ ጠቀሜታ እንደሚመለከቱትም፣ ነገር ግን በጥሩ አቋም እንዲቀርብ ግን አያይዘው አሳስበዋል። የዩሮፓ ሊግ ተጋጣሚዎችም ይፋ ተደርገዋል። በዩሮፓ ሊግ 16ቱን የተቀላቀሉ ክለቦች የጥሎ ማለፍ ድልድል እጣ ማውጣት ስነ ስርዓትም ትላንትና ተካሂዷል። በዚህ መሰረትም ሊል ከአስተን ቪላ፣ ቦሎኛ ከሮማ፣ ሴልታ ቪጎ ከኦሎምፒክ ሊዮን፣ ጌንክ ከፍራይበርግ፣ ፓናቲኒያኮስ ከሪያል ቤቲስ፣ ፌረንስ ቫሮሽ ከብራጋ፣ ኖቲንግሃም ፎረስት ከሚሽላንድ እና ስቱትጋርት ከፖርቶ ጋር በቀጣይ የሚያደርጓቸው ጨዋታዎች እንደሆኑ የሚያሳዩ መረጃዎች ናቸው የበጡት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግነው። የዛሬውን ፕሮግራም ፉአድ ባህሩ ወደ እናንተ እያደረስኩኝ ቆይታን አደረግኩኝ። ከኛ ጋር ስለነበራችሁ ቆይታችሁንም ከኛ ጋር ስላደረጋችሁ ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ፉአድ ባህሩ የዛሬውን ፕሮግራም እየመራው ቆየው። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።